እንግዲህ ያው እንደምታዩት ፖሊዮ አገር አቀፍ የፖሊዮ ክትባት ዘመቻ እየሰራን ነው። ከታህሳስ 3 እስከ 6 አገር አቀፍ የሆነ ክትባት ነው። እንግዲህ ፖሊዮ በህፃናት ላይ በተለይ ከ5 ዓመት በታች የሆኑ ህፃናት ላይ ከፍተኛ የሆነ ድንገተኛ የሆነ የእጅ እግር መልፈስፈስ የሚያደርስና ቋሚ የሆነ አካል ጉዳት የሚያስከትል በሽታ ነው። እንግዲህ ይሄ ደረሰባቸው ማለት ህፃናት በቤተሰብ ላይ በሀገር ላይ አጠቃላይ የሚኖረው ጫና ከባድ ነው። ያው ፕሮዳክቲቭ እንዳይሆኑ አምርተው እንዳይጠቀሙ የሚያደርግ በሽታ ስለሆነ የአካል ጉዳተኝነት ቋሚ የሆነ የአካል ጉዳተኝነት ስለሚያስከትል ጫናው ከባድ ነው። ስለዚህ ይህን በሽታ ለመከላከል ነው እየሰራን ያለ ነው። እንደ ከተማ አስተዳደር 9279 ህፃናትን ለመክተብ አቅደን ነው እየሰራን ያለ ነው። ከቅድመ ዝግጅት ስራዎች አንጻር በግብዓት ዝግጅት ባለሙያዎችን አሰልጥኖ በማዘጋጀት ረገድ ብዙ በርካታ ስራዎችን ሰርተናል። በቂ የሆነ ግብዓትም ክልሉም ልኮልናል። ይሄንን አድርገን እንግዲህ ዛሬ ዘመቻውን ጀምረናል። በጣም በጥሩ ሁኔታ በአማራ ሁኔታ በመታየት አግባብ ክትባቱን ተደራሽ እያደረግን ያለ ነው። እንግዲህ በተከታታይ 6 ቀናት ሁሉንም ህፃናት በሁሉም ቀበሌዎች ባለሙያዎችን አሰልጥነን ስምሪት ስለሰጠን ሁሉንም ህፃናት ተደራሽ የምናደርግበት ሁኔታ ይፈጠራል ብለን እናስባለን። እናሳካለን፣ እቅዳችንም እናሳካለን ብለን ነው የምናስበው። ጎን ለጎን የሚሰሩ ስራዎች አሉ። ፖሊዮ ክትባት መስጠት ብቻ ሳይሆን መደበኛ ክትባት በአጋጣሚ ከዚህ በፊት ጀምረው ያቋረጡ ከሆነ ክትባት ያልጀመሩ ህፃናት ካሉም በዚሁ ክትባት መደበኛ ክትባት እንከትባለን። የስርዓተ ምግብ ስራዎችም ህፃናትን በስርዓተ ምግብ የተጎዱ ህፃናት ካሉ የኑትሪሽናል ስክሪኒንግ የሚባል እሱንም ማጠናክረን ጎን ለጎን እየሰራን ነው። ሌሎችም አብረው ተቀናጅተው የሚሰሩ የቲቢ ልየታ፣ የቲቢ ተጠርጣሪ ልየታ፣ የአይን ቆብ የበቀለባቸው የትራኮማ ችግር ያለባቸው ሰዎች የመለየት ስራ እንሰራለን። በርካታ አቀናጅተን እንሰራ። ከፖሊዮም አንጻር ፖሊዮ መሰል የሆነ ድንገተኛ በተለይ በዚህ በአጭር ጊዜ ድንገተኛ የእጅ እግር መልፈስፈስ ያጋጠማቸው ካሉ የአሳና ቅኝት ስራም ጎን ለጎን አብረን አጠናክረን እንሰራለን። አሁን በሀገራችን የተከሰተው ማርበርግ የተባለውን በሽታ መረጃ የመስጠት ህብረተሰቡ አዌር እንዲሆን የማድረግ ስራዎችንም አብረን እንደምንሰራ ባለሙያዎቻችን አዌር አድርገን ስላስገባን እሱንም አጠናክረን እንሰራለን። ወባንም ድንገተኛ በወባም የታከመ ሰው ካለ በዛው የመመርመርና የማከም ስራዎችም አጠናክረን እየሰራን ያለ ነው ማለት ነው። ስለዚህ ህብረተሰቡ በአብዛኛው ስለ ዘመቻው ከዋና ሚዲያዎችም እየሰማ ነው። ከኛም ደግሞ ህብረተሰቡ እንዲሰማ እያደረግን ያለ ነው። በአብዛኛው እየሰማ ነው። እንግዲህ ህብረተሰቡ መስማቱ ምንድነው ጠቀሜታው? ፖሊዮ የሚያደርሰውን ችግር ከተረዳ ለክትባቱ ተባባሪ እንዲሆን ነው። ሁሉም ህፃናት ብላንኬት ከቨሬጅ ሁሉም የማይከተብ ህፃን እንዳይኖር ታላሚ የሆኑ ሁሉም ከ5 ዓመት ህፃናት ተደራሽ እንዲደረጉ የማድረግ ስራ ነውና እሱን ያጠናክረን እየሰራን ነው።